ባስልዮስ ሆይ ንገረኝ። ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ዓለም የሥራ መስክ ገበሬ መርከብ ለመንዳት የማይነሳው ወይም ወታደሩ የግብርናን ሥራ የማይሰራው ወይም ሙያው መርከብ ነጂ የሆነ ሰው ጦር እንዲመራ እልፍ ጊዜ ቢጎተትም እንኳ እሺ የማይለው ለምንድን ነው? እያንዳንዱ ያለ ችሎታው ቢሰማራ የሚከተለውን አደጋ አስቀድሞ ስለሚያይ ወይም ደግሞ ታዲያ ጥፋቱ ቁሳቁስና ንብረት በሚሆንበት ሁኔታ አስቀድመን ብዙ የምናስብና ግፊትና ግዴታን የማንቀበል ሆነን ሳለ ክህነትን እንዴት እንደሚይዙትና እንደሚያገለግሉበት ለማያውቁ ጣቱ ዘላለማዊ በሆነበት ሁኔታ ግን ያለ ብዙ ማሰብና ማሰላሰል እንዲሁ በዘፈቀደ ወደዚሁ አይነት ታላቅ አደጋ ውስጥ ዘለን እንገባለንን? የሌሎች ሰዎች ግፊትስ ምክንያት ሊሆንን ይችላልን? አንድ ቀን ፈታይ በጽድቅ ኮናኒ በርት የሆነው እግዚአብሔር ይቀጣናል። ይህ ሰበብ ማያድንን። ከምድራዊ ነገሮች ይልቅ በመንፈሳዊ ነገሮች ላይ ይበልጥ ጠንቃቆች ልንሆን ይገባናል። በትንሽ ነገሮች ላይ ጠንቃቆች ስንሆን እንታያለን። እስኪ ንገረኝ፣ አንድ ሰው የቤት ሥራ ሙያ ሳይኖረው ብትሰራልን ስንለው እሺ ብሎ ቢመጣና ከዚያ በኋላ ግን እንጨቱንና ድንጋዩን ቢያበላሽና የሰራውን ነገር ወዲያውኑ ተበታትኖ ቢወድቅ በራስ ፈልጎ አለመምጣቱንና በሌሎች ግፊት ስራውን መጀመሩ በቂ ምክንያት ሊሆነው ይችላልን? በጭራሽ። የሌሎችን ግፊትና ጥሪ አልቀበልም ማለት ነበረበትና በእርግጥም ተጠያቂ ነው። ታዲያ እንዲህ እንጨትና ድንጋይ ለሚያበላሽ ሰው በጥፋቱ ከመጠየቅና ከመቀጣት ለመዳን ምንም ምክንያት ከሌለው ነፍሳትን የሚያጠፉ የእግዚአብሔርን ቤተ መቅደስ በግዴለሽነት የሚያንጽ ሰውማ እንዴት የሌሎች ግፊት ማስገደድ በቂ ምክንያት ይሆነኛል ብሎ ሊያስብ ይችላልን? እንዲህ ብሎ ማሰብስ ሞኝነት አይደለምን? ፈቃደኛ ያልሆነን ሰው ማንም ሊያስገድደው እንደማይችል ለማየት ብዬ ሀተታ መስጠት አያስፈልገኝም። ነገር ግን ከዚህ በፊት እንደተናገርኩት ይህ ፈቃደኛ ያልሆነ ሰው እጅግ ተጭነውትና ግድ ብለውት ሌሎች ብዙ መንገዶችንም ተጠቅመው ወደዚህ ኃላፊነት አመጡት እንበል። ታዲያ ይህ ቅጣት ሊታደገው ይችላልን? እማልድሃለሁ፣ በፍጹም ራሳችንን አናታልን። ሕፃናት ሳይቀሩ በቀላሉ በሚያውቁት ነገር ላይ እንደማናውቅ ሆነን እናስመስል። እንደማናውቅ ማስመሰላችን በዚያች ዕለት ላይ በእውነት ያለ ሐሰት ምንም አይጠቅመንምና። ቅዱስ ዮሐንስ አፈወርቅ። አንድ ትልቅ እንጨት ብቻውን ካስቀመጠው ነፍሳቶች በቀላሉ ይበሉታል። ከሌሎች እንጨቶች ጋር አንድ ላይ ካሰርከው ግን ሊሰብሩት አይችሉም። በክርስቲያኖች መካከል ያለው አንድነትም እንዲሁ ነው። ዲያብሎስ እኛን ለብቻችን ነጥሎ ሊያጠቃን ይፈልጋል። እኛ ግን በፍቅርና በአንድነት ከጸናን የገሃነም ደጆች እንኳን አይችሉንም። ቅዱስ እንጦንስ። ስትጸልይ ቃላትን በማብዛት እግዚአብሔርን ልታሳምነው አትሞክር። እግዚአብሔር የሚፈልገው ያጌጠ ንግግር ሳይሆን የተሰበረና በትህትና የሞላ ልብ ነው። ልብህ ከቂምና ከትዕቢት ካልነጻ የምታቀርበው ጸሎት ሁሉ ከንቱ ጩኸት ይሆናል። መጀመሪያ ልብህን አዘጋጅ፣ ከዚያ ጌታ በውስጡ ያድራል። አባ ገብረ ኪዳን ግርማ። መስቀል ምልክት ሳታመትብ ከቤት አትውጣ። በትር መሳሪያ የማይበገር ምሽግም ይሆንሃል። ሰውም ሆነ ጋኔን አንተን ለማጥቃት አይደፍሩም። እንደዚህ ያለ ኃይለኛ የጦር ትጥቅ ታጥቀሃልና፣ ይህም አንተ ልክ እንደ ወታደር እንደሆንክ ከአጋንንት ጋር ለመዋጋት ዝግጁ እንደሆንክ በድልም አክሊልን እንደምታገኝ ምልክት ነው። መስቀል ያደረገውን አታውቁምን? ሞትን አሸንፏል፣ ኃጢአትን አጥፍቷል፣ ሲኦልን ባዶ አድርጓል፣ ሰይጣንን ከዙፋን አውርዷል፣ አጽናፈ ዓለሙን ወደ እግዚአብሔር መልሷል።
ታዲያ ኃይሉን ትጠራጠራለህ? መስቀል ይህን ሁሉ ድንቅ ነገር አድርጎልናል። መስቀል በአጋንንት ፊት የቆመ የሽንፈታቸው መታሰቢያ ነው። ክርስቶስ እባቡን የገደለበት ሰይፍም ነው። መስቀል የአብ ፈቃድ፣ የአንድ ልጁ ክብር፣ የመንፈስ ቅዱስ ደስታ፣ የመላእክት ውበት፣ የቤተ ክርስቲያን ጠባቂ ነው። ጳውሎስም እንዳለው መስቀል የቅዱሳን መከታ ነው፣ የዓለም ሁሉ ብርሃንም ነው። ቅዱስ ዮሐንስ አፈወርቅ